ሰላም ጤና ይስጥልኝ የተከበራችሁ የቼኮ አሌክስ ቤተሰቦች። በመካከለኛው ምስራቅ የፈነጠቀው የሰላም ተስፋ በአንድ ሌሊት ጨልሟል። አሜሪካ በኢራን መርከብ ላይ እርምጃም ወስዳለች። ኢራን አጸፋውን መልሳለሁ ስትል ዝታለች። የትራምፕ የቁጣ ማዕበል እና የወታደሮቹ ፕሬዝዳንቱን ከሚስጥር ክፍል ወይም ሲቹዌሽን ሩም ያስወጡበት ያልተሰማ ጉድ በዎል ስትሪት ጆርናል ተጋልጧል። በሌላ በኩል ስፔን አውሮፓን በማስተባበር በእስራኤል ላይ ያልተጠበቀ ታሪካዊ ውሳኔ ልታሳልፍ ነው። ሁሉንም ዝርዝር መረጃዎች ይዘንላችሁ መጥተናል። ቪዲዮውን ላይክ በማድረግ አብራችሁን ቆዩ። ክቡራን አድማጮች፣ ጦርነቱ ቆመ፣ ተኩስ አቁም ተደረገ ተብሎ ዓለም እፎይ ባለበት በዚህ ሰዓት ከሰዓታት በፊት ነገሮች ተገልብጠዋል። በኦማን ባህረ ሰላጤ ላይ የአሜሪካ የጦር መርከቦች ቱስካ በተባለች ግዙፍ የኢራን ጭነት መርከብ ላይ ጥቃት ፈጽመው በቁጥጥር ስር አውለዋታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መርከቧ የእኛን እገዳ ጥሳ ለማለፍ ስትሞክር እንድትቆም ትዕዛዝ ሰጥተናታል፣ ሊሰሙን ስላልቻሉ ግን ሞተሯን መተን አቁመናታል ሲል ተናግረዋል። ይህን ተከትሎ ኢራን ሌሊቱን አስቸኳይ መግለጫ ወጥታለች። ኢራን እንዳለችው አሜሪካ የተኩስ አቁሙን ጥሳለች፣ እኛም በማንኛውም የአሜሪካ ጥቅም ላይ ተመጣጣኝ እርምጃ እንወስዳለን ብላለች። ይህ ማለቱን ማለት ነው በፓኪስታን ኢስላማባድ ሊካሄድ የነበረው የሰላም ድርድር ገደል ገብቷል ማለት ነው። ኢራን የአሜሪካን ጦር ቀጠናው ለቆ ካልወጣ በድርድር አልቀመጥም በማለቷ የመካከለኛ ምስራቅ ሀገራት ዳግም ወደ ለየለት ጦርነት እንገባለን በሚል ከባድ ስጋት ውስጥ ገብተዋል። የሆርሙዝ ወሽመጥ መዘጋት ተከትሎም የዓለም ነዳጅ ዋጋ ዳግም ሰማይ ነክቷል። አሁን ደግሞ ዋሽንግተን ፖስት ወደ ወጣው አንድ ሚስጥር እንለፍ። አሜሪካ በኢራን ሰማይ ላይ የተመታባትን የጦር ጀቷን አብራሪ ለማትረፍ ባደረገችው ሚስጥራዊ ዘመቻ ውስጥ ዋይት ሀውስ ውስጥ ምን ተፈጠረ? ዎል ስትሪት ጆርናል ዛሬ ይዞት በወጣው ሰበር ሪፖርት ፕሬዚዳንት ትራምፕ በወቅቱ ራሳቸውን መቆጣጠር እስኪያቅታቸው ድረስ በከፍተኛ ቁጣ ውስጥ ነበሩ። አብራሪው በኢራን እጅ እንዳይወድቅ በከፍተኛ ፍርሃት ውስጥ የነበሩት ትራምፕ ልክ በ1979 በጂሚ ካርተር ጊዜ እንደተፈጠረው የአሜሪካውያን ታጋቾች ቀውስ እንዳይገጥማቸው ሰግተዋል። በዚህ ድንጋጤ ውስጥ ሆነው ጀነራሎቻቸውን በከባድ ቃላት ሲዘልፉና ሲሰድቡ፣ የጦር አዛዦቹ ስራቸውን በአግባቡ መስራት ባለመቻላቸው ፕሬዚዳንት ትራምፕን ከሲቹዌሽን ሩም በግዴታ አስወጥተው ባዶ ክፍል ውስጥ እንዲቀመጡ አድርገዋቸዋል። ወታደራዊ አማካሪዎቻቸው የኢራንን 90% የነዳጅ ማዕከል የሆነችውን ሃርግ ደሴት እንዲቆጣጠር በሚል እቅድ ቢያቀርቡም ትራምፕ ግን ምንም አይነት የአሜሪካ ወታደር ሕይወት ሳይጠፋ በፍጥነት ከዚህ ጦርነት መውጣት እንደሚፈልጉ ዘግቧል። በመጨረሻም ወደ አውሮፓ እንለፍ። ስፔን በእስራኤል ላይ ያልተጠበቀ እና ከባድ ጫና ይዛ መጥታለች። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ እንዳስታወቁት የአውሮፓ ህብረት ከእስራኤል ጋር ያለውን አጋርነት ሙሉ በሙሉ እንደሚያቋርጥ የፊታችን ማክሰኞ የውሳኔ ሀሳብ እንደሚያቀርብ ደግሞ በይፋ አሳውቋል። ስፔን፣ አየርላንድ እና ስሎቬኒያ በጋራ በመሆን እስራኤል ዓለም አቀፍ ህጎችን እና የሰብአዊ መብቶችን የጣሰች በመሆኑ የአውሮፓ ህብረት አጋር ልትሆን አትችልም በሚል ጥቅም አቋም ይዘዋል። ይህ ውሳኔ በተለይ እስራኤል በጋዛ እና በሊባኖስ ላይ ያደረገችውን ጦርነት ጋር ተያይዞ የመጣ ሲሆን ጠቅላይ ሚኒስትሩ ነገሩ ግልጽ እና ቀላል ነው፣ እስራኤል ህግ ጥሳለች በማለት ኔታንያሁ መንግስት ላይ ከባድ የፖለቲካ ዱላ አሳርፈዋል። ክቡራን አድማጮች፣ እንግዲህ የዓለም ፖለቲካ በየሰዓቱ መልኩን እየቀየረ ይገኛል። የኢራን እና የአሜሪካ ፍጥጫ ወደ ከፋ ጦርነት ያመራ ይሆን ወይስ አሜሪካ ከቀጠናው ትወጣለች? የስፔንስ ውሳኔ እስራኤል ምን ያክል ይጎዳታል? ሀሳብ አስተያየታችሁን ከስር ኮመንት ላይ አስቀምጡልኝ። መረጃው ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ በማድረግ ቻናሌንም ሰብስክራይብ በማድረግ ተቀላቀሉን። ቼኮ አሌክስ ነበርኩ። በቀጣይ ዜና እመለሳለሁ። መልካም ቆይታ።